በ410 ዓመተ ምህረት የዓለም ንግሥት ሮም በባርቤሪያን እጅ ወደቀች። ከተማዋ በጭስ ተውጣለች። ሕዝቡ በፍርሃት ተውጧል። ነገር ግን ከጥፋቱ በላይ አንድን ሰው ያሳዘነው የክርስቲያኖች ግብረ ገብ መላሸቅ ነበር። የሰው ልጅ በራሱ ጥረት ብቻ ቅዱስ መሆን ይችላል ወይስ ለመዳን የግድ መለኮታዊ ጸጋ ያስፈልገዋል? ይህ ጥያቄ ለዘመናት የቤተ ክርስቲያን አባቶችና ሊቃውንትን ሲያከራከር የኖረ ታላቅ ጉዳይ ነው። ዛሬ በታሪክ ታላቅ ስም የተሰጠውን ነገር ግን ቤተ ክርስቲያን አደገኛ ኑፋቄ ብላ ያወገዘችውን ፔላጂያኒዝም እና ተለዋጭ መልክ ይዞ ደግሞ የመጣውን ሴሚ ፔላጂያኒዝምን በጥልቀት እንመረምራለን። የሰው ልጅ ነፃ ፈቃድ እስከየት ድረስ ነው? ታዳሚ የወረስነው ምንድን ነው? ለእነዚህ ጥያቄዎች በታሪክ የተሰጡ አስገራሚ ምላሾችን ለማየት እስከ መጨረሻው አብራችሁኝ ቆዩ። ወደ ዝርዝሩ ከመግባታችን በፊት ግን እንዲህ ያሉ ጥልቅ መንፈሳዊና ታሪካዊ ትምህርቶች እንዲደርሷችሁ የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ደውሏን ይጫኑ። ቪዲዮን ከወደዱት ደግሞ ላይክ ማድረጉን አይርሱ። ወደ ትምህርቱ እንለፍ። የክርስትና እምነት ታሪክ በብዙ ፈተናዎችና የሐሳብ ፍልሚያዎች ያለፈ ነው። ከእነዚህም መካከል በሰው ልጅ ነፃ ፈቃድ በኃጢአትና በእግዚአብሔር ጸጋ መካከል ያለው ግንኙነትን ትልቁን ቦታ ይይዛል። ዛሬ የምናየው የቤተ ክርስቲያንን መሠረት ያናወጠውንና እስከ ዛሬም ድረስ በስውር መልክ የሚታየውን ፔላጂያኒዝምና ተከታዩን ደግሞ ሴሚ ፔላጂያኒዝምን ነው። ወደ ትርጉም ውስጥ እንምጣ። ፔላጂያኒዝም ምንድን ነው? የዚህ ሐሳብ አመንጪውስ ማን ነው? አመንጪው ፔላጂየስ ይባላል። በ4ኛው መቶ ክፍለ ዘመን መገባደጃና በ5ኛው መቶ ክፍለ ዘመን መጀመሪያ የነበረ ብሪታንያዊ መነኩሴ ነው። ዋናው የፔላጂየስ ሐሳብ አንደኛው የአዳም ኃጢአት አዳምን ብቻ ነው የሚመለከተው፣ የጥንት አበሳ ወይም ኦሪጂናል ሲን የሚለውን ትምህርት አይቀበልም። የሰው ልጅ ሲወለድ ልክ እንደ አዳም ንጹሕ ሆኖ ይወለዳል እንጂ ከአዳም የወረሰው የኃጢአት ባህሪ የለም ይላል። ሁለተኛው ነጥቡ ደግሞ ሰው በገዛ ፈቃዱ መዳን ይችላል ይላል። ሰው በእግዚአብሔር የተሰጠውን የተፈጥሮ ችሎታና ነፃ ፈቃድ በመጠቀም ብቻ ኃጢአትን ላለማድረግና ለመዳን ይችላል ብሎ ያምናል። ሶስተኛው የፔላጂየስ ሐሳብ የእግዚአብሔር ጸጋ ረዳት እንጂ አስፈላጊ አይደለም። ጸጋ የሚባለው ሕጉንና የክርስቶስን አርአያነትን ማወቅ ብቻ ነው። ይህም መዳንን ቀላል ያደርገዋል እንጂ ያለ ጸጋ መዳን አይቻልም ይላል። ፔላጂየስ ታዲያ ይህን ለማሰብ የቻለበት ምክንያት በዘመኑ በሮም የነበረውን የክርስቲያኖች ግብረ ገብነት መላላት ተመለከተ። ሰዎች ደካሞች ነን፣ ኃጢአተኞች ነን እያሉ በዝሙትና በዓለማዊ ምኞት ሲኖሩ ሲያይ አይደለም ብሎ በመጋፈጥ ሰው የመምረጥ ኃይል አለው፣ ቅዱስ መሆን ይችላል። የሰውን የኃላፊነት ስሜት ለመቀስቀስ ሲል ጸጋን ወደ ጎን ገፋው። ይህንን ሐሳብ አጥብቆ የተቃወመው ታዲያ ታላቁ ቅዱስ አውገስጢኖስ ነበረ። የፔላጂየስ የተወገዘባቸው ዋና ጥቅሶች ሮሜ ምዕራፍ 5 ከቁጥር 12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት፣ እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ይህ ጥቅስ ኃጢአት ውርስ መሆኑን ለማስረዳት የተጠቀመበት ነው። ሁለተኛው ደግሞ የአውገስጢኖስ ምላሽ በዮሐንስ ምዕራፍ 15 ከቁጥር 5 ላይ ባለው ቃል ያለ እኔ ምንም ልታደርጉ አትችሉም፣ ጌታ ራሱ ያለ እርሱ ጸጋ ምንም ማድረግ እንደማንችል ተናግረዋል በማለት ያስረዳል። ሶስተኛው የአውገስጢኖስ የተቃውሞ ቃል ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 በሚናገረው ቃል ላይ ጸጋው በእምነት አድኗችኋልና ይህም ደግሞ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ይህንን በመናገር ታላቁ ቅዱስ አውገስጢኖስ ለፔላጂያኒዝም በ418 ዓመተ ምህረት በካርቴጅ ጉባኤ እናም በኋለኛው ደግሞ በ431 ዓመተ ምህረት በኤፌሶን ጉባኤ በይፋ ተወገዘ። ፔላጂያኒዝም ከተወገዘ በኋላ መካከለኛ መንገድ እንከተል ያሉ ሰዎች ደግሞ ተነሱ። የዚህ ሐሳብ አመንጪው በዋናነት ጆን ካሲያን ይባላል። እሱና የደቡብ ፈረንሳይ መነኮሳት ናቸው። ሐሳባቸው አንደኛው ሰው ሙሉ በሙሉ በኃጢአት አልሞተም፣ ነገር ግን በጽኑ ታሟል ሲሉ፣ ሁለተኛውን ነጥብ ደግሞ የመጀመሪያው እርምጃ ኢኒሻል ስቴፕ ወደ እግዚአብሔር ለመምጣት የመጀመሪያውን ፍላጎት የሚያሳየው ሰውየው ራሱ ነው። እግዚአብሔር ደግሞ የሰውየውን ፍላጎት አይቶ በጸጋ ይረዳዋል ብለው ያምኑ ነበረ። ማለትም እምነት ከሰው ይጀምራል፣ ጸጋ ደግሞ ይቀጥላል። እነዚህ ሴሚ ፔላጂያኒዝም የተነሱበት ጥቅስ ያዕቆብ ምዕራፍ 4 ከቁጥር 8 ነበር። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል፣
ይህን ጥቅስ መጀመሪያ እኛ ስንቀርብ ነው እሱ የሚቀርበው በሚል ተረጎሙት። እንዲሁም በመጽሐፍ ቅዱስ ውስጥ ያሉትን ተመለሱ የሚሉ ትእዛዛትን በመጥቀስ ሰው የመመለስ አቅም ስላለው ነው የታዘዘው ይላሉ። ይህ ሐሳብ ታዲያ ለ100 ዓመታት ያህል ክርክር ካስነሳ በኋላ በ529 ዓ.ም በካውንስል ኦፍ ኦሬንጅ ተወገዘ። የጉባኤው ውሳኔ ይህንን ይመስል ነበር። ሰው ወደ እግዚአብሔር ለመመለስ የሚያሳየው ፍላጎት ራሱ የእግዚአብሔር ጸጋ ውጤት ነው። ጸጋ ከሰው ፍላጎት ቀድሞ ወይም ደግሞ ፕሪቨናንት ግሬስ ልባችንን ካላነቃቃው በስተቀረ በገዛ ፍቃዳችን ወደ እግዚአብሔር መቅረብ አንችልም በሚል የጉባኤውን ውሳኔ በዚሁ አጠናቀቁ። ዛሬ ፔላጂያኒዝም በስም ባይጠራም በድርጊት ግን በብዙ ቦታዎች ይስተዋላል። ሞራሊስቲክ ቴራፒውቲክ ዲዝም ጥሩ ሰው ከሆንክና ሌሎችን ካልበደልክ ትድናለህ የሚለው አስተሳሰብ የዘመኑ ፔላጂያኒዝም ነው። ሁለተኛው የራስ ጥረት ሰልፍ ሄልፕ መንፈሳዊነት ብዙዎች ክርስትናን እንደ ስነ ልቦናዊ ልምምድ ወይም እንደ ራስ መለወጫ ዘዴ ብቻ ያዩታል። የጸጋውን አስፈላጊነት ግን ይዘነጉታል። በሌሎች አብያተ ክርስቲያኖች እይታ ፔላጂያኒዝም እንደ ትልቅ ኑፋቄ ያዩታል። ሆኖም ግን የሰው ልጅ ትብብር ሲነርጂ አስፈላጊ መሆኑንም ጭምር ደግሞ ያስተምራሉ። ልዩነቱ ግን ይህ ትብብር ራሱ የሚጀምረው በእግዚአብሔር ጸጋ መሆኑ ላይ ነው። የፕሮቴስታንት እይታ ምን ይመስላል? በተለይ የሪፎርሜሽን አብያተ ክርስቲያናት ሶላ ግራሺያ ወይም ደግሞ በጸጋ ብቻ በሚለው መርሃቸው ፔላጂያኒዝምን አጥብቀው ይቃወማሉ። የፔላጂያኒዝም ስህተት የሰውን አቅም አጋኖ የእግዚአብሔርን ጸጋ ማቃለሉ ነው። የክርስትና ሕይወት በጸጋ ተጀምሮ በጸጋ የሚፈጸም ጉዞ ነው። እኛም ዛሬ በራሴ ጥረት ቅዱስ እሆናለሁ ስንል ለዚህ ኑፋቄ በር እየከፈትን መሆኑን ልናስተውል ይገባናል። እንግዲህ አድማጮቼ የፔላጂያኒዝምና የሴሚ ፔላጂያኒዝም ታሪክ ይህንን ይመስላል። ይህ ታሪክ የሚያስተምረን አንድ ትልቅ እውነት አለ። ክርስትና የሰው ልጅ ወደ እግዚአብሔር ለመውጣት የሚያደርገው የራስ ጥረት ሳይሆን እግዚአብሔር በጸጋው ወደ ሰው ልጅ የወረደበት ፍቅር ነው። ዛሬም በሕይወታችን ሁሉንም ነገር በራሴ አቅም አደርገዋለሁ ስንል ሳናውቀው የፔላጂያስን መንገድ እየተከተልን ሊሆን ይችላል። ነገር ግን ቅዱስ አውግስጢኖስ እንዳስተማረን መጀመሪያውም መካከለኛውም መጨረሻውም የእግዚአብሔር ጸጋ ነው። ስለተከታተላችሁኝ ከልብ አመሰግናለሁ። በዛሬው ትምህርት ላይ ያላችሁን አስተያየት ወይም ጥያቄ ከታች ባለው የኮሜንት መስጫ ሳጥን ላይ ይጻፉልኝ። ይህ ቪዲዮ ለሌሎችም እውቀት እንዲሆን ሼር ማድረጋችሁን ደግሞ አትዘንጉ። በሚቀጥለው ቪዲዮ በሌላ ርዕስ እስክንገናኝ ድረስ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን።